እግዚአብሔር ልጅ አለው የለውም? ሁሉም የሰው ልጅ የእግዚአብሔር ልጅ ብለህ ትጠራዋለህ። እግዚአብሔር ልጅ አለው የለውም? ፍጥረት የእግዚአብሔር አድምጠኝ። እኔ ያልኩህ እግዚአብሔር ልጆች አይደለም ያልኩህ። እግዚአብሔር ልጅ አለው የለውም? ሲጀመር ስማ፣ የጠየቁን ጥያቄ መልስልኝ። እሺ፣ ስለዚህ እግዚአብሔር ልጅ የለውም ወይስ አለው ነው ጥያቄ? የለውም፣ በቃ የለውም። እሺ፣ ምሳሌ መጽሐፍ ምዕራፍ 30 ላይ የእግዚአብሔርን ቃል አውጣ ቶሎ በል። ወይ ትልቁ ላይ አድርገኝ። ሰበብ አይደለም፣ ትልቁ ላይ አድርገኝ። ወንድምም ሸሽቶታል፣ አንተም ሰበብ ትልቁ ላይ አድርገኝ። በዛ ላይ ትበሳጫለህ። ይገርማል እኮ። አልተበሳጨውም። አይ ደቂቃ መበሳጨት አይደለም፣ ደቂቃ እንጠቀም ፈልጋለሁ። እሺ፣ መጽሐፈ ምሳሌ የጻፈው ሰለሞን እንደሆነ ታውቃለህ? እሺ፣ ወደ ሰማይ የወጣ የወረደ ማን ነው ይላል በዚህ ክፍል ላይ። ወደ ሰማይ የወጣና የወረደ ማን ነው? ጥያቄው መልስልኝ። ማን ነው? ወደ ሰማይ የወጣና የወረደ ማን ነው? የወረደ የወረደስ ማን ነው ይላል። ጥያቄ ነው መጽሐፉ የሚጠይቀው አይደለ? ማን ነው? ይኸውልህ በአንድም በሌላ መጽሐፍ ቅዱስ ሲናገር በቃ መልስ የለም። ነፋስን በእጁ የጨበጠ ማን ነው? እግዚአብሔር ብቻ። መውጣት መውረድ። እሺ፣ ወደ ሰማይ የወጣ የወረደስ ማን ነው? እሺ፣ ወደ ሰማይ የወጣ ሲወረደ ማን ነው? ሁሉንም ያደርግ እግዚአብሔር ነው። ተው፣ እግዚአብሔር። ቴንኪው። አሁን መለስክ ማለት ነው። እሺ፣ ውሃንስ በልብሱ የቋጠረ ማን ነው ይላል። በረዋት ማለት ነው። ልብሱ ብሎ በረዋት በመያዣ እግዚአብሔር ነው የጨበጠ እግዚአብሔር ነው ይላል መጽሐፍ ቅዱስ። ወደዚህ እያየ አውራኝ። ጥያቄ እየጠየቅኩ ነው። ሌላ ዕቃ አትፈልግ። ወደዚህ ዞረህ ህዝብ እያየ ነው። 485 ሰው ማለት ነው። እሺ፣ የምድርን ዳርቻዎች ሁሉ ያጸና ማን ነው? እግዚአብሔር። ምን ጥያቄ አለው ለዚህ? እግዚአብሔር። እሺ፣ ይህን ታውቅ እንደሆነ ስሙ ማን ነው? ልጁስ ማን ነው? የልጁ ስም ማን ነው ይላል። የልጁ ስም ማን ነው? የእግዚአብሔር ልጅ ስም ልጅ አለው ይላል። የልጁ ስም ማን ነው? ፈጠን በል። የአንተ ጥቅስ አሁን ልጅ ብሎ የተጠቀመበት ወንድሜ አቆየ። ፈጠን በል። ቅድም ጴንጤ እያላችሁ ምስታወሩ እንደነበረ ሰምቻለሁ። ፈጠን በልና መልስ። የልጁ ስም ማን ነው? የልጁ ስም ማን ነው? አንተም እኮ እንደው እግዚአብሔር ነው ብለኛል። እግዚአብሔር ነው ብለኛል። ሰለሞን ይህ እግዚአብሔር ልጅ አለው እያለ ነው። ሰለሞን ነው ያለው፣ ንጉሱ ሰለሞን። ይህ እግዚአብሔር ልጅ አለው እያለ ነው። የልጁ ስም ማን ነው? ማን ይባላል የልጁ ስም? የእግዚአብሔር ልጅ ስም። ኦኬ፣ ጥሩ ጥያቄ ነው። እኔ ይህንን አውቀዋለሁ፣ ማላውቀው እንዳይመስልህ አንብቤው አውቃለሁ። ስለዚህ በመረጋጋት ስነግርህ ልጅ ሚልና አንዳንድ ጊዜ ሰዎችን በአማርኛ መልስ የለህም። አንተ አሁን አንድ ቦታ ወደሚቀጥለው ጥያቄ ልሄድ ነው። የልጁን ስም ወዳጄ አቆየ። እኔም እኮ እግዚአብሔር ልጅ ነኝ። ገብቶሃል? እኔ ልጅ ነኝ። አድምጠኝ። የልጁ ስም የልጆቹ ስም አይደለም። አንተ የእግዚአብሔር ልጅ ነህ። እኔ ይኸውልህ ልጅ በሚለው የእግዚአብሔር ልጅ ነው ወይ? ፍጥረት የእግዚአብሔር ልጅ የእግዚአብሔር ልጅ ነው። አንተ የእግዚአብሔር ልጅ ነህ እኮ እስራኤላውያንን እኮ ይላል። አድምጠኝ። አሁን አንተ የእግዚአብሔር ልጅ ነህ፣ እኔ የእግዚአብሔር ልጅ ነኝ ይበለኛል። አንተ የእግዚአብሔር ልጅ ነህ። ሁሉም እኮ አንተን ጨምረህ ፍጥረት እኮ አንተ የእግዚአብሔር ልጅ ነህ ወይ? ስለ አንተ ነው የተጠየቀው። አንተ የእግዚአብሔር ልጅ ነህ ወይ? አዎ ነኝ። እንዴት ወለደህ? ይኸውልህ ስርዓትን ሲዘረጋ እርቡ ተራቡ ምድሪቱን ሙሏት ብሎ አላልቃሉ? አንተን መቼ ነው የወለደ? ህግ ቦታውን ንገረኝ ነው ያልኩህ። መቼ ነው የወለደ? እንዴት ነው የወለደ? መቼ ነው የወለደ? የለህም መልስ። የእግዚአብሔር ልጅ ነኝ አልክ። እንዴት እንደወለደ መቼ እንደተወለደ አድመጣኝ። መቼ እንደተወለድክ እንዴት እንደተወለድክ አታውቀውም። እኔ እያደናቀፍኩ አይደለም፣ ጥያቄ ነው የተዘጋጀበት አይደል? አንተ ቤት ከፍታችሁ ጴንጤ ስትሳደቡ አልነበር? እኔ ቅድም ጴንጤ እያላችሁ እኮ ስትሳደቡ ነበር፣ ስተቹ ነበር። ይህንን ህዝብ አላወቃችሁ። ሃይማኖተኞች የሆናችሁ ሰዎች ሙስሊምም ሆኑ ይሁዲም ሆኑ ኦርቶዶክስ፣ ካቶሊክም ጴንጤ የሚባለው ማህበረሰብ ገና አላወቃችሁትም። እውነት ልንገርህ፣ በእውቀት እፍን ለፊታችን አትቆሙ። ኦኬ፣ ቅድም ስትሳደቡ የነበረው ነገር በጥያቄ ጠይቁ። በቃ ልትወሱ ነው። እሺ፣ በደንብ እንቅጠርህና በደንብ ተዘጋጅተን እንቅረብ። ትመጣለህ? አድምጠኝ። በፈለግከው ሰዓት ላይ እመጣለሁ አልኩህ። ከእናንተ የተሻለ ሌላ ሰው ቀርተህ። እሺ
ኦኬ አድመጠኝ። ጥያቄን ተቀበለኝ። እኔ እየተበሳጨሁ አይደለም። ጥያቄን ተቀበለኝ ቶሎ ቶሎ ማለት ነው። እሺ ሲጀመር ይኸውልህ እኛ አልተበሳጨንም። ጥያቄ መልስልኝ ኤርሚ ብራዘር። እኔ አልተበሳጨሁም። ጥያቄ መልስልኝ። ፈጠን ብዬ ነው እያወራሁ የምንበሳጨው። እሺ ብራዘር፣ እኔ ከፈለክ ተበሳጭ፣ ግን እኔ አልተበሳጨሁም የምልህ ጥያቄ ልጠቀምበት። ደቂቃዬን ቶሎ ቶሎ ነው እየተጠቀምኩ ያለው። እሺ መሲሁ የሚወለድበት ዘመን ምንድን ነው? ጥያቄ የእስራኤል መሲህ መቼ ነው የሚመጣው? አንተ ልትለኝ የፈለግከውን ዳንኤል የእስራኤል መሲህ መቼ ነው የሚመጣው? አውቃለሁ። የእስራኤል መሲህ መቼ ነው የሚመጣው ነው ያልኩህ። ቤተ መቅደሱ የሚሰራበት ምልክቶች ሱባኤ እንትኖች አሉ። እቃ እኮ እየፈለክ ነው። ወደዚህ ዞር አውራን እንጂ ሊቃውንቶች ያውቃሉ። ገብቶሃል? ሊቃውንቶች ያውቃሉ። አንተ አታውቅም ማለት ነው። ካላወቅህ አላውቅም፣ ሊቃውንቱ ናቸው የሚያውቁት። በላ እቃ እየፈለክ ልቀጥር እኮ ነው። እኔም ቢሆን ተዘጋጅቼ ልቀጥር ስለሆነ እንደዛ ብዬ ልብ። እሺ የእስራኤል መሲህ መቼ እንደሚወለድ አታውቀውም? መቼ እንደሚወለድ አታውቀውም? ዘመኑ እናውቃለን። ነገር ግን ወደዚህ ዞር አውራን በደንብ አድርጌ በሰነድ እንዴት መቼ እንደሚወለድ ሰዓት ጀምሮ የተቀመጠ ቀመር ስላለ የቀመር አቆጣጠሩን ከዚህ ጋር አድርጎ ለአድማጭ ለማቅረብ ዝግጅት ይጠይቃል። አታውቀውም? እሺ መሲሁ መቼ የሚሞትበት ዘመን ይሞታል? የእስራኤል መሲህ ይኸውልህ 613 ትእዛዝ አንዱ መሲሁ መሲሁ ይሞታሉ ወይ ያልኩህ? አልጠየኩም። ስለ 613 ህግጋት ጠየቀኝ። አዳምጠኝ። እኔንም ንግግር አልጠየኩም። እኔ 600 ህግጋቱ ስንት ናቸው አይደለም የጠየኩህ። መሲሁ የእስራኤል መሲህ የሚሞት መሲህ ነው ወይስ የማይሞት መሲህ? ታዲያ በስርዓት ጠየኩም። እባክህ ያልጠየኩህ ላይ አታውራ። ሰው ሊያወራ ሲል ለምን የጠየኩህ ላይ ረገጥ አድርገህ አውራ። አድመጠኝ። እየተግባባን ነው የምናወራው። የጠየኩህ ላይ አውራ። አንተ ዝም ብለህ ነው ታዲያ። ኦኬ አድመጠኝ። አንተ ላደምጥ ብቻ ነው ያልተቀመጥኩም እዚህ ጋር። ጥያቄ እኮ ነው እየጠየኩህ ያለው። ወንድምህ ትቶ የሄደውን ጥያቄ ጠይቀኝ አልከኝ። እሺ በማስጨነቅና በፍርድ አድመጠኝ። በማስጨነቅና በፍርድ በጭራሽ ልታስጨንቀኝ አትችልም። እኔ አልወጣኝም ብራዘር፣ አልወጣኝም። ልብ በና ሰማኝ። በማስጨነቅ ብዬ ስል እያስጨነቅኩ ነው አይደለም ያልኩ። መጽሐፉ ነው ያለው። ምን ሆነ ወንድሜ? ያቆየ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ስለ ሕዝቤ ኃጢአት ብሎ የሚለው ማነው? ኢሳያስ ነው አይደለ? እሺ ነው አይደል? እሷን ጠቀስ። መጀመሪያ ስገባ ጠቅሼልህ ነበር አይደል? አድምጠኝ። ነው አይደል? ጥያቄን ተቀበለኝ። ስለ ሕዝቤ ብሎ የሚለው የኢሳያስ ሕዝብ ነው አይደል? ይኸውልህ እሱን ጥያቄ ቅድሙንም የኢሳያስ ሕዝብ ነው አይደል ወይ? ጥያቄ ስማኝ። ጥያቄ ስማኝ። እዚያው ላይ እኔን ጠይቅ። እንደው አንተ ነህ እንደው መጠይቅ። ኧረ ጥያቄ መልስልኝ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። የኢሳያስ ሕዝብ ማን ነው? አረባውያን ናቸው ወይስ እስራኤላውያን? እስራኤላውያን ናቸው። ስለ እስራኤላውያን ግን አንተ እኮ ችግሩ እንደተፈጸመ አድምጠኝ። ስለ እስራኤላውያን ኃጢአት ተመቶ ከሕያዋን ምድር የተወገደ የተገደለ ማን ነው? ስለ እስራኤል ኃጢአት የተመታው ማን ነው? ይኸውልህ የሚመጣው ነቢይ በስህተት እንደሚሞት በዳንኤል ላይም ተጽፏል አልኩህ። ይኸውን ነው። የቱ ጋር የተጻፈው? ዳንኤል ስንት? ዳንኤል በስህተት እንደሚሞት የቱ ጋር ነው? ዳንኤል 9:25 ላይ በስህተት ይሞታል ይላል አይደል? በስህተት ይሞታል ሳይሆን ሱባኤ አልከኝ እኮ አሁን በስህተት ይሞታል እኮ አልከኝ። አሁን ከጥቂት ደቂቃ አንብቦት ይሁንልህ። ኦኬ በስህተት ይሞታል ይላል አይደል? ዳንኤል አንብቦት ይላል አይልም? ቅድም ብለኸኛል። ይኸውልህ ዘፍጥረት 6 እንደተሳሳቱ የእግዚአብሔር ኧረ ዳንኤል ጠቅሰህ ዘፍጥረት ላይ ዳንኤል ላይ ያንተን ብቻ ልሰማ አልተቀመጥኩማ። መሲሁ በስህተት ይሞታል። ዘፍጥረት 6 ጥያቄን እየጠየኩህ ያለሁት እኮ ጥያቄን እየጠየኩ ነው እኮ። በስህተት ይሞታል መሲሁ ብለኛል። ዳንኤል መጽሐፍ ምዕራፍ 9 ለብስ እኮ ይሳሳታል። እኔ የጠየኩህ ስለ መሲሁ ነው። እኔ የጠየኩህ ስለ እስራኤል መሲያ ነው። ስለ መሲያው ነው እየጠየኩህ ያለሁት። ስለ ሕዝብ አዳሙ አይደለም። መላኮች ስተዋል አልኩህ። አልጠየኩም። ስለ መልአክም አልጠየኩም። ስለ መልአክም እኔ የጠየኩህ ስለ መሲሁ ነው። ስለዚህ ይሞታል ይላል። በስህተት ነው የሚሞተው ይላል። የት አለ? ዳንኤል ላይ ያው አወጣሁኝ። ቁጥር ስንት ላይ ላንብበው? በስህተት ነው የሚሞተው ብሎ የሚለው የቱ ጋር ነው ያለው? እስኪ አንብበው። 25 አንብበው። 25 ያው ስለዚህ ማወቅ አስተውልም
ኦኬ ይኸው 9:25 ስለዚህ መወቅ አስተውልም ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷን በጭንቀትን ዘመንና ከጎዳናና ከቅጥር ጋር ትሰራለች። ከ62ም 7ም በኋላ መሲህ ይገደላል። በስህተት ይገደላል የሚላለ ከእርሱ ዘንድ የሚመጣ መሲህ ይገደላል እኮ በስህተት ይገደላል ነው ያልከኝ። አሁን አይ ተው ይኸውልህ እኔ እሺ ተሳስቼ ምን መጽሐፍ አለ ለምን ተው ትላለህ? ይገደላል ኦኬ ተሳስተ ነው እንደሱ ተሳስቼ ነው ብሎ የሚለውን ልመደው። ስለዚህ ኢሳይያስ እዚህ ጋር በስህተት ብሎ የሚለውን አንተን የጨመርከው ዳንኤል የሚሞቱበትን ዘመኑን ነው የሚናገረው፣ ምልክት ነው የሚሰጠው የኢየሩሳሌም ቅጥር መጠገንና የቤተ መቅደሱ መሰራት። ከዛስ ሱባኤውን ይቆጥርና 62ቱ 7 69ኙ ሱባኤ እሱን ይቆጥርና ከዛ ከ62ም 7 ጊዜ በኋላ መሲህ ይገደላል፣ ከእርሱም ዘንድ የሚመጣ የለም፣ የሚመጣው ማለቃ ህዝብና ከተማይቱን መቅደሱንም ያጠፋል ይላል። ኢየሩሳሌምና ቤተ መቅደሱን ማለት ነው። ከዛ ፍጻሜው በጎርፍ ይሆናል፣ እስከ መጨረሻ ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይላል። መሲህ በስህተት ይገደላል ብሎ እዚህ ጋ የተናገረ የለም። ኢሳይያስ ግን ሲናገር ስለ ህዝብ ኃጢአት ተመቶ ነው ከሕያዋን ምድር የሚወገደው ብሎ ተናግሯል። የኢሳይያስን ምን እናደርግ? ተመሳሳይ ነው። ኢሳይያስ አይደለም በስህተት አይልማ የምን ተመሳሳይ ነው? እንደዚህ ጨፍልቅ አድርገው አትሄድም። ስለ ህዝቤ ኃጢአት ተመቶ ይላል። ስለ እስራኤል ኃጢአት ተመቶ ነው የሚሞተው መሲሁ እያለ ነው። እዛ በስህተት ነው ብለህ ቅድም በስተት ይገደላል ብሏል ዳንኤል አልክ። ሄጄ ስናየው የለም ተሳስቼ ነው አልከኝ። ኦኬ ይሄ ትልቅነት ነው መሳሳትን ማወቅ። ኢሳያው ግን ስለ ህዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ማለት ለሞት የሚያበቃው ምንም ነገር አላደረገም ነበር፣ ግን ገደሉት። የተገደለው ደግሞ ስለ ህዝብ ኃጢአት ተመቶ ነው፣ ስለ እስራኤል ኃጢአት ተመቶ ነው እያለ ነው። አቦቴን የሚባል ነበር ገብተዋል። በኤልያስ ጊዜ ዝም ብሎ አላግባብ ደሞ የፈሰሰ በዛ የተነሳ ነው በቁጣ አንተና ካርሜሎስ የገባው መቼ ገብተዋል። በሁለተኛ ነገሥት 19 ላይ አቦቴን የሚባል ነበር። ኦኬ ሁለተኛ ነገሥት 19ኛው ልሄድ ነው። ታናክ ላይ ከኔ ጋር ስታወራ በጣም ደስ ይለኛል። ሁለተኛ ነገሥት 19 ቁጥር ስንት? ቁጥር 1 ላይ እስኪ ቀጥልሽ። ቁጥር 1 ንጉሡ ሕዝቅያስም ይህን በሰማ ጊዜ ልብሱን ቀደደ፣ ማቅንም ለበሰ፣ ወደ እግዚአብሔር ቤት ገባ ይላል። በፍጹም አታውቀውም የእግዚአብሔርን ቃል ብራዘር። ሁለተኛ ነገሥት 19 አንደኛ 19 አንደኛ ነገሥት መጽሐፍ ምዕራፍ 19 ኦኬ። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያቱንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት ይላል። ኤልያው ነቢይ አንደኛው የተነሳበት የመነሳሳት አቦቴን የሚባል ከዛ በፊት የአባቱን ርስት እሱ ስለጠየቀ ነው። ይህ ምክንያት ብዙ ነው አልኩህ። የእግዚአብሔር ምንድን ነው ምክንያቱ? ሕግ 616 ስላሉ አንተ ኤርሚያስ ይህ ሕግ እንደ ሰማይ የነጠቀ እንደ ባህር የጠለቀ ጉዳይ ስለሆነ እንደው በሚዲያ እንደዚህ አድርገህ በሩጫ ምናምን አይደለም እኮ አይደለም ብላዘር፣ እንደዛ አይደለም ጭራሽ። ድፍረት አቆየሽ ትልቁ ላይ ሆነ ለታብታብ እንዲመች ትልቁ ላይ ሆነ ወንድሜ ያቆየ። እሺ በጣም ይቅርታ የምጠይቅህ ቅድም የእግዚአብሔርን ቃል ትልቁ ላይ ሆነ አንተ ወደ ትልቁ ላይ ተቀየር ለታብታብ እንዲመች። ያ ቴንክ ዩ አስቀድሜ ይቅርታ ጠይቃለሁ። ይቅርታ የምጠይቅህ እኔ እንደዚህ ላረጋችሁ አልፈልግም ነበር። ኦኬ ግን ቅድም አንተም ሆንኩ ሌሎች አሁን በኋላ ቀጥሎ የምታስገባቸው ሰዎች ካሉ አስገባና ለምንድነው እንደዚህ ብዬ የምልህ እኔ አንተን ማካለብ አንተን ማሳነስ አልፈልግም። እንደዛም አላረኩም። እንዳረኩም ከተሰማ በጣም ይቅርታል። ኦኬ ቅድም ብቻ አይደለም ከዚህ በፊትም ቤት ከፍቱና እስራኤላውያን ወገኖቻችን ስቶፕ ኤርሚያስ አሁን አልሰድህም። ቃል ቀይር። አንተ አይደለም ሌላ ስማ ያለ እውቀት አንተ አይደለም እኮ አልኩህ። አንተ አይደለም አልኩህ። ቅድም ስትሳደቡ እኮ ነበር። ስቶፕ እንደውም እዛ ጋር ቅድም ስትሳደቡ አልነበረ? እንደገና ወስድህ ስማ አሁን በዚህ ህዝብ መካከል እኔ አንድ ጥያቄ ልጠይቅህ ነው። ትጠይቀኛለህ? ለምን አቋርጠህ ትጠይቃለህ? የማወራው ነው የምታልፉት። አልመልስልህም። ልብ በልና ስማ። አቋርጠህኝ አይደለም እኔ ሀሳብ እየሰጠ ነው። አንተን የማካለብ አጀንዳ የለኝም። ልብ በልና ስማ። እስራኤላንም የማካለብ አጀንዳ የለኝም።
ቅድም ግን እናንተ ቤት ከፍታችሁ ጴንጤ እያላችሁ ስትሳደቡ ነበር፣ ሰዎችን ሁሉ አስገብተህ ማለት ነው። አንተ እንኳን በጣም ጨዋ ነው። አንተ እኔ ሰምቻለሁ፣ ብራዘር ሰምቻችኋለሁ። አንተ እንኳን ጨዋ ነህ ማለት አመለሸጋ የሆንክ ሰው ነህ፣ በጣም ስርዓት ያለ ሰው ነህ። እንደውም ኑ ጴንጤዎች እናውራ ብለህ ስትል በቃ ይሄ ልጅ ወይ ይሄ ሰው ወይ ይሄ ወንድም በስርዓት ያወራል ብዬ ነው የመጣሁት። እስካሁን ድረስ እኔ ብዙ አላየሁብም እውነት ለመናገር ማለት ነው። አንዳንድ ጊዜ ቅድም 2 ደቂቃ እየቀረኝ ጨርሳል ብለህ ከማለቱ ውጭ ማለት ነው። አዝማሚያውን ስታይ እንደማያስኬድ ስላወቅን ይገባኛል፣ እሱ ይረዳለሁ። ኦኬ ያም ሆነ አንተን የሚሆን ሌሎችንም እኔ ግራ የማጋባት እንደዚህ የማካለብ ነገር የለኝም። ግን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ፣ ታናክ። ኦኬ ከዛስ እኔ ሌሎች ያነበቡ ሰዎች ካሉ የትኞቹንም ሰዎች ጥራቸውና ለማውራት ዝግጁ ነኝ፣ ሬዲ ነኝ። ከምንኖርበት ሰዓት አኳያ ላይመቸኝ ይችላል። ኦኬ ምን ቀን ይመቻል? አሁን ልቅጠርህና በቀን እንደዛ አይሆንም። ኖቲፊኬሽን ከመጣ እንደዚህ የምትገቡ ከሆነ ሰዎች ከላኩልኝ ጊዜ ካለኝ እመጣለሁ። ልጆች አሉኝ፣ አገልግሎት አለ። በጣም ሰፊ ነገር ነው ያለው። ኦኬ ለማውራት ግን ለመወያየት በጨዋነት ቅድም እንደዚህ እንደሚሳደቡ አይነት ሰዎች ሳይሆኑ በጣም ብዙ ሰዎች አሉ። ከነ ሞሼ ጋር አውርቻለሁ። አሁን በቅርብም ቢሆን አንዴም ብቻ ቢሆንም እንኳን ከነ ቶሜር ጋር አውርቻለሁ፣ ከነ ሺን ጋር በጣም ብዙ እስራኤላውያን ወገኖች በዚህ 10 ዓመት ውስጥ ማለት ነው። እና እስራኤልና ህዝቧን እንወዳለን፣ እንጸልያለን። ጴንጤዎች የተባለ ማህበረሰብ አይጠሏችሁም፣ አንጠላችሁም። ይህንን የእውነት ነው የምንነግራችሁ። ሰውን ሁሉ አንጠላም። እኛ ጌታችን ኢየሱስ ክርስቶስ እንደዚህ አላስተማረንም። ለመማማር ግን ከሆነ በእንደዚህ አይነት ሳይሆን ጥያቄ ካለ በጥያቄ ብንመላለስ ማለት ነው። ጥያቄ እየተጠያየቅን አንተ ምናልባት በጌታ በኢየሱስ ክርስቶስ ላይ ጥያቄ ካለህ ጥያቄን ጠይቅ፣ እኛ እንመልስልሃለን ማለት ነው። ልጠይቅሽ ፈቃደኛ ነህ? ግን እንደዚህ ሩጫ ምናምን አይደለም፣ አታረግብኝ ማለት አድመጠኝ። ቆይ አሁን እንደዛ አናረግም። ኦኬ በሌላ ቀን ያልኩህ አሁን የቤተሰብ ያለ ልጆቼ ከትምህርት ቤት መጥተዋል። በእኔ ሰዓት አቆጣጠር ከቀኑ 10 ሰዓት ተኩል ማለት ነው። በላይ አልቆይም ማለት ነው። ግን እንደው 1-2 ጥያቄ መጠየቅ ፈልጋለሁ ብለህ ካልክ በጌታ በኢየሱስ ክርስቶስ አምላክነት ላይ መጠየቅ ትችላለህ። በሌላ ቀን ግን ስናደርግ አንደኛ የሚሳደቡ ሰዎችን ቤት ካስገባ፣ እንግዶች ካመጣ፣ እንግዶች ከጠራህ በገስት ላይ ባሉ ሰዎች ፈቃደኝነት አይደለም። ለምሳሌ እኔ መውረድ ካለብኝ እና ኤርሚያስ መውረድ አለበት ብለህ የምታምን ከሆነ ኤርሚ በቃ ከይቅርታ ጋር ውረድ፣ እታች ውረድ እና ሌሎች ሰዎች አውሩ ብለህ ካልክ የኔም ፈቃደኝነት መጠየቅ ጥሩ ነው ትህትና። ግን አንዳንዴ እኔ አልወርድም ብዬ ብለህ ታመጣለህ። ከዛ ጫጫታ ይፈጠራል ማለት ነው። ቤትህ በአግባቡ አይመራም ማለት ነው። ቅድም አሁን ውረዱ ስትላቸው ግማሾቹ አንወርድም አሉ፣ ግማሾቹ እንወርዳለን አሉ። እንደዚህ ከሚሆን እኔ ቅድም ስትናገሩት የነበረው ነገር አግባብ አይደለም። የማታውቁትን ሃይማኖት ዝም ብሎ መዝለፍ ያለ አግባብ መናገር ተገቢ አይደለም። የአይሁድም ሃይማኖት እንዲዘለፍ እኔ አልፈቅድም። ምናልባት ልታቀኝ ትችላለህ፣ ባታቀኝም አንድ ማት እስራኤላውያን ናቸው የሚያውቁ። በምንም አይነት ባህላችሁ፣ ቋንቋችሁ፣ ሃይማኖታችሁ እንዲነቀፍ እንዲሰደብ አልፈልግም። ግን በዘመኑ የእውቀት ዘመን አይደል? በቃ ታናክን ያነበበ አዲስ ኪዳንም ያነበበ ኢየሱስ ክርስቶስ ማን ነው? ዘሩ ምንድን ነው? እስራኤላዊ ነው? አረባዊ ነው? እስራኤላዊ ከሆነ ከየትኛው ነገር ነው የተወለደው? እሱ ማለት ሰው ብቻ ነው ወይስ አምላክ ነው? አምላክ ካልሆነ ሰው ከሆነ ሰውነቱን ብቻ የሚናገር ክፍል ካለ ያምጡ። ሰው ብቻ ነው አምላክ አይደለም ብሎ የሚል የመጽሐፍ ቅዱስ ክፍል ካለ ማለት ነው። እኛ ግን አምላክም ነው ሰውም ነው ብለን ስንል የብሉይ ኪዳን ነቢያት እነ ኢሳያስ እነ ኤርሚያው በሙሉ ሚኪያስ፣ ሞሴ ሁሉ በሙሉ የተናገሩት ነው በሙሉ። ምክንያቱም እዛ ቀደም ዘፍጥረት 49 ቁጥር 10 ላይ ይሁዳ ወንድሞች አንተ ያመሰግኑሃል ይላል። ይሁዳ ተመስግኖ ያውቃል እንዴ? በታሪክ ውስጥ አልተመሰገነም። ኦኬ ወንድሞች አንተ ይሰግዱላል ይላል። ተሰግዶለታል? አልተሰገደለትም። እሱን ቀጥታ ለመሲሁን የተናገረው ብሎ ለማለት ነው። ካስቀየምኩ በጣም ይቅርታ። በሚማማር ልብ ግን ጥያቄ ካለ መጠየቅ ትችላለህ። አንድ ጥያቄ አለኝ። እኔ የምልህ እስካሁን አንተ ብቻ ለምትናገረውና እስኪ ከታና ከኦሪት ሕግ ኢየሱስ የሚል አንዲት ነጠላ ብቻ ስጠኝ እስኪ። አንዲት ሌላው ሁለት ጥያቄ አንዱን ልመልስልና ከዛ ትቀጥላለህ። ኢየሱስ የሚል ስም ብሉይ ኪዳን ላይ የለም፣ ታናክ ላይ የለም። እግዚአብሔር ይስጥ። ጨረሱ። ያፌ ሁለተኛው ጥያቄ ኢሳያስ ሞተ፣ ስለ እስራኤልም ተማጠነ፣ ሌላም መቼም ብላችሁ እንትኑን ውሰዱት። ነገር ግን አንድ ጥያቄ አለኝ። ከእግዚአብሔር ፈቃድ ነው የተከናወነበት? ብላችሁ ሰዱት አትበልና፣ ብላችሁ ሰዱት አትበለኝ። ኢሳያስን ከምታወራ ከሆነ ብላችሁ ትሰዱ ሳይሆን ነብዩ እንደዚህ ብሏል እያልክ ንገረኝ እኮ። ነብዩ እግዚአብሔር ይኸውልህ፣ መጀመሪያ ነብዩ ታዛዥ ነው፣ እግዚአብሔር ያለውን ነው የሚናገረው። አይ ለምሳሌ ይህን መጽሐፍ ሲጻፍ ሙሴ
የነበረበት ዘመንና ይህ መጽሐፍ ሲጻፍ የጊዜው ርቀት አይገናኝም። ነገር ግን እግዚአብሔር እንዲህ አድርግ፣ እንደዚህ አይነት ሰዎች ነበሩ በምድር ላይ ጥፋት፣ እንደዚህ አይነት ውሃ ነበር እያለ ያንን ነው ለታሪካችን የተቀመጠው አይደል? እንድንማርበት። አንተ የኢሳያው መጽሐፍት እንደ ሞሴ መጽሐፍት ታምነዋለህ? በትክክል ነው አማመኑ። ከቶራ እኩል ትቀበለዋለህ የነቢያትን መጽሐፍት? በትክክል ነቢያቶች፣ ስንት ነቢያቶች እንዳሉ ላንብብልህ? ችግር የለም አውቃቸዋለሁ። ደቂቃ ነቢያት፣ አበይት ነቢያት የሚባሉትን አውቃቸዋለሁ። ኦኬ፣ ስንት ነቢያት ነው? የወንዶች ስንት ናቸው? በጣም ብዙ ናቸው። ከኢሳያስ ጀምሮ ስማቸው ልጥራለህ? ትቆጥራለህ? እኔ ላንብብልህ፣ ችግር የለውም። በዚህ ችግር የለም። እኔ ልቁጠርልህ ወይ ስማቸው ማለት ነው? ቁጠርልኝ። የሴቶችን ነቢያት ጭምርት? የሴቶች ነቢያት በመጽሐፍ ደረጃ የለም እንጂ እነሱ ከሆነ እነ ዲቦራ እነ ህልዳና አሉ። ህልዳና የምትባለው በንጉሱ በኢዮስያስ ዘመን ነቢዩ ኤርሚያስ የነበረበት ዘመን በ640 ቅድመ ልደተ ክርስቶስ እሷ ነበረች። እነ ህልዳና ነቢይ ተብላ እንግዲህ ሙሴ ለምንድን የፈለግከው ነቢያትን መጥራት? ይኸውልህ ከእነዚህ ነቢያት ውስጥ ኢየሱስ የሚል ስም የተጠቃለለበት ቦታ የለም እኮ አልኩህ። ኢየሱስ ብሎ የሚል ስሙ በስም ደረጃ እንዴት ነው ኢየሱስ የሚጫልበት? እንዴት ብሎ ነው? አድምጠኝ። በብሉይ ኪዳን በታናክ መጽሐፍት ውስጥ ስሙ ኢየሱስ ተብሎ የተነገረበት ቦታ የለም። ስሙን ኢየሱስ ትይዋለሽ ወይ ደግሞ የሽዋ ትይዋለሽ ብሎ ያላት ለማርያም ለቅድስት ድንግል ማርያም በመልአኩ በኩል ነው። አዲስ ኪዳን ማለት ነው። ይሄ ማለት ግን ስሙ በስም ደረጃ ኢየሱስ ብሎ ሞሼ፣ ኢሳያው፣ ኤርሚያው ብሎ እንደተናገረው እንደዛ ብሎ የሚል ስም የለም ማለት ግን ኢየሱስ ወይ ደግሞ ኢየሱስ ተብሎ የተጠራው አምላኬ የእስራኤል አምላክ ያህዌ ለመሆኑ እነ ኢሳያስ እየነገሩ ነው። ኢማኑኤል ስሙም ኢማኑኤል ትይዋለሽ ብሏታል። ስሙን ኤልጊቦር ትለዋለህ። ስሙን አቪአድ ብለህ ትለዋለህ። ለምን ኢሳያስ ጋር ሄዳ ቆይ ኢሳያስ ጋር ሄዳ ለምን ኢየሱስ ብቻ? ኢማኑኤል ማስም ኢማኑኤል ማስም ነው። ስጠኝ ለእኔ አንተ ብቻ ናታው። ኢማኑኤል ማስም ነው እኮ ያው ኢማኑኤል ማስም ነው። ኤልጊቦር ማስም ነው። ሻራሻሎም ማስም ነው። ስጠኝ እኮ እየሰጠው ነው። አቪአድ ማስም ነው። ልብ በል አቪአድ፣ ሻራሻሎም፣ ኤልጊቦር፣ ኢማኑኤል ትዋለሽ ብሎ የሚለው የማስም ነው። ወይ ደግሞ በእግዚአብሔር ጽድቄ ነው ብሎ የሚለው አዶናይ ጽድቄ ነው በኤርሚያው መጽሐፍ ምዕራፍ 23 ላይ ማለት ነው። ዩድ ሄ ቫቭ ሄ ብሎ የሚጠቀመው ለማን ነው? ስሙም ብሎ ነው የሚለው፣ ሽሞም ብሎ ነው የሚለው። ስሙንም እንደዚህ ብለው ይጠሩታል ይላል። ማን ብለው? እግዚአብሔር ጽድቄ ነው፣ ያህዌ ጽድቄ ነው ብለው ይጠሩታል ይላል ኤርሚያው 23 ላይ ማለት ነው ቁጥር 5 እና 6። ይኸው ስሙ ይሄ ሁሉ የመሲሁ ስም ነው። እግዚአብሔር ጽድቃችን ብለው ይጠሩታል ተብሎ የተባለውም ኢማኑኤል ተብሎ ይጠራል የተባለውም ሻራሻሎም ተብሎ ይጠራል የተባለውም አቪአድም ተብሎ ይጠራል የተባለውም ኤልጊቦርም ተብሎ ይጠራል የተባለውም በመልአኩ በኩል መጥቶ ለድንግል ማርያም ሲነግራት ስሙንም የሽዋ ብሎ አላት ማለት ነው በዕብራይስጡ። ወይ ደግሞ ኢየሱስ ትይዋለሽ አላት ይላል። ስለዚህ ታናክ ላይ ስሙ ኢየሱስ ብሎ የሚል ቃል በቃል የተጻፈ የለም ማለት ኢየሱስ በብሉይ ኪዳን ላይ አልነበረም ማለት አይደለም። እሱ ማለት በሲና ግን የሰጠ የእስራኤል ኤርሚ አዳምጠኝ፣ አንድ ጥያቄ ልጠይቅህ። ግን መምህር ሆነህ ስታስተምር ብዙ ሰው ተከታይ አለ እንደማይ፣ እንደዚህ ባለ ደረጃ ነው የምታስተምራቸው? አሊካለ እንዴት ባለ ደረጃ በዚህ አይነት በቃ አንተ የአንተን ፍላጎት ብቻ በመጫን ነው ማለት ነው የምታስተምራቸው? ብለው ነገር የለም። የእግዚአብሔርን ቃል ነው የነገርኩህ። የቱ ጋር ነው የኔ ፍላጎት የጫንኩት? እና ኢሳያስን እና ኤርሚያስን እየጠቀስኩ ጥቅስ ስለነገርኩ ነው ያንተን ሀሳብ እየጫንኩ ነው ብለህ መምህር ያውም የሃይማኖት መምህር እንደው እንትንም አይደለም። በዚህ አይነት ደረጃ ያንተን ፍላጎት መጽሐፍ ብቻ ስላነበብ ስላወቅ በመጫን ደረጃ በዚህ አይነት ነው ሰው የሚማረው። ብራዘር ከሳሽ የዲያብሎስ ስራ ነው። የጠቀስኩት ኤርሚያስ ነው። የጠቀስኩት አድምጠኛ እንደማመጣ የጠቀስኩት ኤርሚያስ 23:5 ነው ጠቅሼ የነገርኩህ። ኦኬ ዩድ ሄ ቫቭ ብሎ የሚል አድምጠኝ። አታውቀውም። አፌን ሞልቼ እነግርሃለሁ። አታውቀውም። ታናክን የአብርሃም አምላክ ምስክር ነው። አታውቀውም።
አየሁ እውቀታችሁን እባክህ አንተ ስርዓት ያለው ትመስለኝ ነበር እንዴ። ጌታ ምስክር ነው ብዬ የምልህ አታውቀውም ማለት አታውቀውም። ለምን መሰለ እዚህ ጋር ኢሳያስና ኤርምያውን ጠቅሼ ስለነገር አንተ ገብተህ የምትወስነው ተው እንጂ ምን አድመጠኝ። አታውቀውም ማለት ይኸውልህ የአምላክን ቃል አታውቀውም። ለምን አላነበብክም? አንብብ ታውቀዋለህ። አንብበው ታውቀዋለህ። እኔ ኤርምያውንና ኢሳያስን ጠቅሼ የአምላኬን ስም ይሄን ተብሏል አንተ የምትለው ከዚህ ጋር አይገናኝም። አዶናይ ጽድቄ ነው ብሎ የሚለው ቃል እንደውም አንተ ነው የማታውቀው። ገብቶሃል? አንተ አታውቀው። ሞክረኛ በእውቀት አለማወቄን እዚህ አስተው ትሰማ እኮ ነው ስታዳምጥ። መጀመሪያ መደማመጥ ሲል አዳምጥሃለሁ። ለምን ትከሰኛለህ? ኢሳያው ምዕራፍ 9ን ጠቅሼ ስሙ ኤልጊቦር ነው፣ ሻረሻሎም ነው፣ አቪአድ ነው፣ ኢማኑኤል ነው ወይ ደግሞ እግዚአብሔር ጽድቄ ነው። አድመጠኝ። አንተ አታውቀውም። ካወቅከው መድገም አያስፈልግም። እኔ በትክክል ብያለሁ አላልኩም? 7:14 ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። አንተም ትጠቀምበታለህ አይደለ? ማነው የአማኑኤል? ማነው አማኑኤል? አማኑኤል ማለት እልፍ መላእክት። ማነው አማኑኤል? የለም ለዚህ አታውቀውም። አማኑኤል ማን ነው? እልፍ አላፋት መላእክት ናቸው። አማኑኤል ኤል ቤት የሚጠራ ስም አልንገርህ። ኤል ቤት አልጠየቅኩም። አማኑኤል ማን ነው? ኢማኑኤል ማለት በዕብራይስጥ ምን ማለት ነው? ኢማኑ ማለት ምን ማለት ነው? በይቱ ስሰማ እኔ እንደዚህ አልጠበቅኩም። ኤርሚ አድመጣኝ። ኢማኑ ማለት በዕብራይስጥ ምን ማለት ነው ነው ያልኩህ። ኢማኑ ማለት ምን ማለት ነው? የሰው ስም ወይም የመላእክት ስም ነው። ኢማኑ ማለት ምን? የቃሉን ትርጉም ንገረኝ። ኢማኑ ማለት ምን ማለት እኮ የሰው ስም ነውና የመላእክት ስም ነው። ግን አድመጣኝ። አይደለም፣ የሰው ስም አይደለም፣ የአምላክ ስም ነው። የአምላክ ስም ነው። ከየት ነው ያመጣው የሰው ስም ብሎ የሚል ፋኑኤል ከመጽሐፍ ቅዱስ? እኔ ስለ ኤል አይደለም የጠየቅኩ፣ ስለ ኤል አይደለም የጠየቅኩ። ኢማኑ ማለት ምን ማለት ነው ነው ያልኩ በዕብራይስጥ። አትደበቅና ወደ ስለፍታና አውራ። አራን ያልደበቅ አዘንኩኝ። ኢማኑ ማለት ምን ማለት ነው? ብራዘር ለምን ታዝናለህ? ኢማኑ ማለት ምን ማለት ነው? ኢሳይያስ 19 ቁጥር 6ን ጠቅሼ ኤርምያስ 23 ቁጥር 5ን ታናክን ጠቅሼ ሳወራ ልትከሰኝ መጣህ አይደል? እንደዚህ ነው የሃይማኖት መምህር የሚያስተምረው? እውነቱን ነው እንጂ ምኑን ነው የምትከሰኝ? ይሄንንም እኮ አውቃለሁ። ይኸውልህ ለምን እንደምትከሰኝ ማን ነው ታዲያ? ኢማኑ ማለት ማን ነው ነው ያልኩህ። ኢማኑ ማለት ምን ማለት ነው? ኢሳይያስ 9:6 ላይም አትጥቀስ። እኔ ጠየቅኩህ መልስልኝ። ኢማኑ ማለት ምን ማለት ነው? በዕብራይስጥ መልአክ አልኩህ እኮ መልአክ። ኢማኑ ማለት መልአክ ማለት ነው። ኢማኑ ማለት መልአክ ማለት ነው አይደል? የቱ ጋር ነው እንደዛ ብሎ የሚለው የተጻፈው? መረጃ ስጠኝ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ከታናክ ላይ መረጃ ትጠራዋለች አይደለ? እኮ መልአክ ነው ታዲያ። መልአክ ነው ብሎ የሚለው ኢማኑ ማለት መልአክ ማለት ነው። መልአክ አይደለም? እስራኤል አድመጠኝ። ኢማኑ ማለት ምንድን ነው? አልተጠየቅክም። ኢማኑ ማለት በቃ ከኛ ጋራ እንግዲህ በላቀንም ከኛ ጋራ በዚህ አይነት አትግባባም። አድመጠኝ። ከኛ ጋራ ማለት ነው። ጌታ ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው ማለት። እኔ በእውነት ኢማኑኤል ማለት የምኖር ብራዘር፣ እኔ ማክበሬ ነው የማወራው። የእግዚአብሔርን ቃል እውቀት መሸከም ሲያቅትህ እኔን ልትከሰኝ ገባ። ኤርምያስን ጠቅሼ በመናገሬ በቃ ኤርምያስን ጠቅሼ በመናገሬ ልትከሰኝ ገባ። ኢሳይያስ 9 ስለጠቀስኩ ልትከሰኝ ገባ። ታዲያ ለምን ትከሰኛለህ? የሃይማኖት መምህር እንደዚህ የሚያስተምረው ለምት ነው። ግን የእግዚአብሔርን ቃል በዚህ አይነት ደረጃ የምታስተምር ሰው አትመስለኝም። አንብብ፣ አድመጠኝ፣ አንብብ። ልብ በልና ወንድሜ ስማኝ፣ የሚጠቅመን ልንገርህ። የአምላክን የእግዚአብሔርን ቃል አንብብ። ታናክን ቁጭ ብለህ አንብበው። እኔም አነባለሁ። ትውልድ ሁሉ የእግዚአብሔርን ቃል ማንበብ ያለበት የአምላካችንን ቃል ቁጭ ብሎ ማንበብ አለበት። ኢሳይያስ 23ን ጠቅሽ፣ አድመጠኝ። መጽሐፉ ካለ አድርጋ አንተም አድርግ፣ እኔም ላድርግ። በዚህ መካከል አሁን ቀመጥም ይኸውልህ፣ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኻድ። ይኸውልህ ይህ ማለት እግዚአብሔር ሸምድዶ መያዝ አይደለም። በቃ እንቶ ብራዘር እንቶ እኔ እነዚህ ላስጨንቅ አልፈልግም። ግን አንተ ኢሳይያስን ስጠቅስ ስሙ ሽሞ ብሎ ያለው ማለት ነው። ስሙም ኦኬ እግዚአብሔር ጽድቄኑ ወይ ደግሞ አዶናይ ጽድቄኑ ነው የሚለው ኤርምያው ላይ ማለት ነው። የመሲሁ ስም ማለት ነው። የዳዊትን ቁጥቋጥ ልብ ብለህ ስማኝ። ቆይ ግድ የለም የዳዊትን ቁጥቋጥ ለዳዊት ለባሬ ለዳዊት ቁጥቋጥ ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ካለ በኋላ እሱም እንደ ንጉሥ ይነግሳል ይላል። በምድርም ፍርድና ጽድቅን ያደርጋል። የሚጠራበትም ስም ይላል በዘመኑ ይሁዳ ይድናል። የሚጠራበትም ስም እግዚአብሔር ጽድቄኑ ወይ ደግሞ አዶናይ ጽድቄኑ ይላል። መሲሁ አዶናይ ካልሆነ
መሲሁ ያህዌ ካልሆነ ለምንድን የእስራኤል ህዝብ መሲሁን አዶናይ ብሎ የሚጠራው? ኤርሚያውን የተናገረው ምዕራፍ 23 ቁጥር 5 ኤርሚ እኔ ይቅርታ ወድሃለሁ። አዋልድ መጽሐፍ እያነበብክ በጣም በእውነት አንተ የራሱ እውቀት የምትፈልግ ሰው ትመስለኛለህ ሳይህ በጣም ደረጃ መጽሐፍ ስላወቅክ እንደዚህ ባለ ደረጃ ሰው አስተምራለሁ። ወንድሜ አሁን የጠቀስኩትን አዋልድ መጽሐፍት በአጠቃላይ ከኦሪት የተወሰዱ አንዳንድ የተነጠቁትን በመያዝ አድመጣኝ። አዋልድ መጽሐፍ የጠቀስኩት ነው የጠቀስኩት ይሄ ክፍል ነው። አዋልድ መጽሐፍ ኤርሚያው ብዬ ጠቅሼ ይሄ ነው አዋልድ። አሁን ይሄ እኮ ይኸውልህ ወደ አዲስ ኪዳን ተዛውሮ ነው አሁን የጠቀስካቸው ወደዛ ወደ አዲስ ኪዳን ተጽፈው ታመጣልኝ። ትልቁ ላይ አድርገኝ። እኔ ከኤርሚያው ነው የጠቀስኩት ከአዲስ ኪዳን 13 ትእዛዝ ነው ያለው አልኩህ። አልተጠየቅም። እኔ እዚህ የተቀየምኩት ከኤርሚያስ ነው። ሌላ እጅግ ስማ ባህር ነው። ባህር ውስጥ ስንት እንስሳ እንዳለ ቆጥራ አዘልቀው። እኔ ስለ እንስሳ ቁጥር ነኝ አላልኩም። የአምላኬን ቃል ነው የማወራህ። የአምላኬን ቃል ነው የማወራህ። ይኸውልህ ስርዓት አለው። የእያንዳንዱ ምኑ ነው ስርዓት ያለው? ጽጽት የሚባል አለ፣ ትፍሊን የሚባል ስንት ምንም እንትን ነው። ለግድ አስማ ብትጠይቅ አታውቀውም። በቃ ቴንኪ ወንድሜ። ከዚህ በላይ አላስጨንቅህም። አመሰግናለሁ ስለ ቆይታችን። እወድሃለሁ፣ እንወድሃለን። ጴንጤ ግን እያላችሁ ቤት ከፍቶ እንደ መሳደብ አይደለም ወንድሜ። እንደዚህ ከሆነ በጣም ስህተት ነው። ሰው እንድታስተምሩ የሚፈቀድላቸው ጴንጤ ሲመጣ እንደዚህ ነው የሚያወራ፣ በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል እውቀት አየህ። ቅድም ዲቤቱን አድርገን ኢንተራፕት አድርጋችሁ ስንት ጊዜ ዋሻችሁኝ? 4 ጊዜ ዋሻችሁኝ። ከዛ እነጋሽ ኤፍራይም እየገቡ ሁሉ ያቋርጡኝ ነበር። አየህ፣ ከስርዓትም ስርዓት የለም፣ ከእውቀትም እውቀትም የለም። ግን ቤት ከፍታችሁ ጴንጤ እያላችሁ ቅድም ስትሳደቡ ነበር። ሁለተኛ እንዳይለመዳችሁ ለማለት ነው። ቴንኪው። 576 ሰው አለ እያዳመጠ ነው። ኤርሚያስ በእናትህ እንደው እኔን ተከትሎ ነው የመጣው። አሁን አንተ ባትመጣ ችግር የለም፣ ይመጣል። ግድ የለም። ይህን እንደዚህ አይነት ሰው ገብቶ አያይም። ይሄን ያህል ቁጥር ያለው እውነቱን ልንገር ስታወሩ የነበረውን ሰው አውቃለሁ። ከሆኑ እኔ ምንም እያልኩ አይደለም። ይህ ህዝብ መጥቶ የሰማህ በጨዋነት የምታወሩ መስሎን ኢንተራፕት ስታደርጉኝ፣ ስትዋሹብኝ፣ ደቂቃኝ ስታቋርጡ፣ በደቂቃ ላይ ሁሉ ስትዋሽ ነበር። አንተ ንስሐ ነው መግባት ያለብህ። እውነቴን ነው የምልህ። ኦኬ ጌታ ምስክር። ታማኝነት የእስራኤል አምላክ ታማኝነትን ይወዳል። ያ የእስራኤል አምላክ ኢየሱስ ክርስቶስ ነው። እኔ እሱ ልጅና ባሪያው አገልጋይ ነኝ። በታማኝነት አክብሬያችሁ ነው የመጣሁት። ካሳዘንኩ በጣም ይቅርታ። ኦኬ ድጋሚ ይቅርታ ካሳዘንኩ ማለት ነው። አላሳዘንኩም እስከማውቀው ድረስ። እናንተ ናችሁ እንደውም ያሳዘናችሁኝ። ይቅርታ አላችሁም አላላችሁም ችግር የለውም። ዲቤቱን አቋርጣችኋል። ቅድም ሲሳደቡ ነበረ። እናም ደግሞ ጥያቄ ጠይቆኝ እኔ ጥያቄ 30 ደቂቃ ያውራ ብዬ 15 ደቂቃ ጥያቄ ጠይቆኝ እኔ ልጠይቅ ብዬ ስለው ላፉ ብሎ ወረደ አማረን። አንተም ደግሞ ስጠይቅ መሳቢያ እያየ ነበር። ሌላ ኤርሚያስ አንተ ነህ በይቱ ላይ የምንሰማህ ኤርሚያስ አንተ ነህ ወይስ ሌላ ኤርሚያስ አለ? ሌላ ኤርሚያስ ተናገር፣ እውነቱን እኔ ነኝ። ተናገር፣ እውነቱን ይሁን። ብራዘር አንተ ነህ አይደል? ከተጠራጠርከኝ ካሜራ ከፍቼ ላሳይ። እስኪ ክፈትና ልይ፣ እንደ በእውነት ልይ እስኪ ተናገሩ። ትልቁ ላይ አድርገኝ። እሺ ላድርግ። እንደ በእውነት አንተ ከሆንክ ትልቁ ላይ አድርገኝ። ላደርግ ነኝ። ትልቁ ላይ አድርገኝ። እሺ ላደርግ ነኝ። ቆይ አልወጣልኝ ብሎ ነው። ወይ ላደርግ ነው። ኤርሚያስ አቤት። ምን ሰማ? የምናውቅ ሰውዬ አንተን አሁን እንደዚህ የምታወራ በእውነት እና ታዲያ እንዴት ብዬ ላወራ? በአምላኬ በእግዚአብሔር ቃል ነው የማወራ። እናንተ ግን እኔ ባላቅህም እኮ ማለት ነው ባላቅህም ጴንጤ እያላችሁ ቅድም ቤት ከፍታችሁ ምን ነበር ስታወሩ የነበራችሁት? ብንልስ በእውነት ሌላው አሁን መጽሐፍ ቅዱስ አላዝነ ቆይ ኤርሚያስ አንተ መምህር ነህ። ተራ ሰው እንደዛ አሁን እኔን ቢሰድቡ መምህር አይደለሁም። እንደዛ ተራ ሰው ሁን። መጽሐፍ ቅዱስ የሚያውቅ ሰው ብዬ ልውሰድህ። እሺ የሚያውቅ ሰው ተው። መምህር አልበልህ አትበሉ ይብልሃል። ኦኬ መጽሐፍ የሚያውቅ ሰው ገብቷል። መውደቅን፣ መነሳትን፣ መጠማትን፣ መራብን የነ ዳዊትን ሕግ የሚያውቅ
አንተ እንደገና በዛም በኦርቶዶክስ ተዋህዶ መምህር ሆነ ቆይተህ እንደገና ወደዚህ ትክክለኛ እውነት አገኘው ብለህ የመጣ ሰው ነህ። ቆይ ብትሰደብስ? ቆይ ጴንጤ ብለው ቢሰደቡስ? እውነት የተራውን ሰው ስለሰደበ አንተ ትቆጣለህ? በዚህ ይችላሉ እኮ አልኩ። እኔ መቼ ተቆጣሁ? ብራዘር ፊቴን እያየው ይሄ አሁን የተቆጣ ፊት ነው። እና እንዴት ነው ጴንጤ የተሰደበ ምን እንዴት እንደዚህ ትላለህ አንተ? ስታወሩ የነበረውን ነው። አይ በእውቀት ሆነ እኔ እኮ ለምን ተሳደባቸው አይደለም። ጴንጤ በዚህ ዓለም ውስጥ ካለ አድምጠኝ፣ በዚህ ዓለም ውስጥ ካለ አድምጠኝ፣ እኔም ላውራ። በዚህ ዓለም ውስጥ ካለ ሃይማኖት በዚህ ዓለም ውስጥ ካለ ሃይማኖት ስለ ወንጌል የምንሰደበው እኛ ነን ጴንጤዎች። ለምን ተሰደብን ብዬ አለም። ካወቀኝ ደግሞ ሶሻል ሚዲያ ላይ በዚህ 10 ዓመት ውስጥ ስንት ዓመት ነው ስትሰደበን የመጣሁት? ለምን ተሳደብኩኝ አይደለም ብዬ የምልህ። የተሰደበ ፊት እንደዚህ ነው ብራዘር፣ ያዘነ ፊት እንደዚህ ነው። ተሰደበ ከተባለ እንደ አይሁዳውያን የተሰደበ በዓለም ደረጃ አድመጠኝ። በሃይማኖት ጉዳይ ነው ያልኩህ። በህዝብ ደረጃ አትምጣ። በዘርም አርእስቴ አይደለም። እኔ የወንጌል ሰባኪ ነኝ። አርእስቴ አይደለም። ኦኬ፣ በሱ ላይ ከሆነ ማወራበት አለ። አሁን በሃይማኖት ደረጃ ግን እናንተ ቅድም ቤት ከፍታችሁ ጴንጤ እያላችሁ ከፍ ዝቅ እያደረጋችሁ ስትሳደቡ ነበረ። ችግር የለው መሳደቡ። አንተ እንኳን ብዙ እንትን አላልክም፣ ግን የአንዳንዶቹን እየሰማው ነበር። መጣውኝ ሌላ ጴንጤ ካለ ይምጣ ብላችሁ ስትሉ ሰዎች ሼር አደረጉኝ፣ ገባው መጣው ማለት ነው። በመምጣቴም ደግሞ አልተጸጸትኩም። እስራኤላውያን ወገኖች ጋር ከዚህ በፊትም ስለማወራ ምናልባትም ልታቀኝ ትችላለህ ካየህ ማለት ነው። ቅድም እንዳልኩ ከነ ሞሼ ጋር ከነ ቶሜር ጋራ በጣም ብዙዎች እኔም ቤት ላይ የመጡ ራሱ ቅድም አማረ ሁሉ እኔ ቤት መጥቶ ነበር በጣም ብዙ ጊዜ ማለት ነው። በጣም ብዙ አሁን እዚህ ስማቸው እነ ሚካኤል ምናምን ነገር በጣም ብዙዎቹ መጥተው እናወራለን። በቃ ምንስማማበት ላይ ተስማምተን ማንስማማበት ላይ ደግሞ በሰላም እንሄዳለን። ቅድም ግን አንተ ቤት ላይ ሆነው ግን ሲናገሩ የነበሩት በተለይ አንዲት ሴት ስትናገር የነበረው አግባብ አይደለም። ልክ ነው። ሃይማኖቱን እናንተ ግድ ተቀበሉ ብለን አንላችሁ እና አሁን ቅድም ስትከሰኝ የነበረው ኢሳይያስ ምዕራፍ 9 ቁጥር 6 ጠቅሼ ስለተናገርኩ ኤርምያስ 23 ስለተናገርኩ የሃይማኖት መምህር ሆናል። ከኔ የሃይማኖት መምህር አይደለም፣ የወንጌል ሰባኪ ነኝ። ኦኬ። እና እኔ እንደ ግብዞች እንዳወራ አጠብቅ። የአምላኬን ቃል ነው የማውቀው። ሶሪ የተማርኩትኝ የማውቀውን መጽሐፍ ቅዱስን ነው። ታናክ ላይ የፈለግከውን ጥያቄ መጠየቅ ትችላለህ። በቃ ይኸው አለው ሜዳው ላይ ማለት ነው። ስለዚህ ኢየሱስ አምላክ አይደለም ብላችሁ ስትሉ ኦኬ መብታችሁ ነው። ለምን አላችሁት ብዬ አይደለም። ኢየሱስ አምላክ ለመሆኑ አሁንም ከአዲስ ኪዳን መጽሐፍ ጠቅሼ አይደለም። ማንንም እስራኤላዊ ከሞሴ እስከ ሚልኪያስ ያለውን ታናክን ጠቅሼ ኢየሱስ አምላክ ለመሆኑን አንድ ማዕት የብሉይ ኪዳን ነቢያት እና ኢሳያስ ሌሎቹንም ጭምር አስመሰክርበታለሁ። ኤርሚ ይኸውልህ ነገርኩህ እኮ አንድ ቃል አንድ ጥቅስ እዚህ ታና ውስጥ አንድ ጥቅስ ኢየሱስ የሚል ስም አንጣ የለም። አየሁ ነገርኩህ። አንተ ስም ፍለጋ ላይ ነህ። ስም ቅድም ነገርኩህ አይደል? አሁን ከነገርኩ እንደመለስኩ ለሶስተኛ ጊዜ ነው የጠይቀኝ። ለሶስተኛ ጊዜ ጠይቀኝ ኢየሱስ ብሎ ሚል ስም በታናክ ላይ አንድም ቦታ ላይ የለም አልኩ። ያ የለም ማለት ድንገት ሊዘጋ ስለሚችል ኤርሚ ድንገት ሊዘጋ ስለሚችል ታብታብ አንሶት መሰለኝ። በሌላ ቀን ልቀጥርህ ልትመጣ ፈቃደኛ ነህ? በዚህ ስርዓት እኔ አልመጣም። እውነቱን ስነግርህ ማለት ነው። በዚህ ስርዓታችሁ አልመጣም። ጭራሽ ስርዓትም የለን ማለት እኔ ጋና አይ በዚህ ስርዓት ከሆነ እኔ ጋና ቤት ከፍትና በቃ ከፈለግ ሌሎች ሰዎች ሳይገቡ እኔ ቤት ላይ እንደውም እኔ ቤት ላይ በተመጣ በጣም ብዙ ሰው ይመጣልሃል። ከ1000 ሰው በላይ ይሰበስብልሃል። እኔ እኮ ሰው ፈላጊ አይደለሁ። እኔ ራሴ በረከት በቂ ነው። እኔ ሰው ፈላጊ ነኝ። ሰውን የምፈልገው ለምንድነው? የአምላኬን የእግዚአብሔርን ቃል ልነግረው ማለት ነው። ይኸውልህ በረከት ፍለጋ ምናምን እንደዛ ከሆነ ግን የእግዚአብሔርን ቃል እኔ በረከት አይደለም አምላኬም ሰው ፈላጊ ነው። ኢየሱስ ክርስቶስ ሰውን ፈልጎ ነው ወደዚህ ዓለም የመጣው እኔ እናንተን ዓለሙን ሊያድን። እኔም ደግሞ የሱ መልእክተኛ ነኝ። ሰውን እፈልጋለሁ። ሰውን ስፈልግ ግን የምፈልገው የጌታዬን የኢየሱስ ክርስቶስን አዳኝነት አምላክነትና ጌትነት ለመስበክ ማለት ነው። ስለዚህ አንተ ቤት በመጣ ቅድም አይነት የሆነው አይነት ነው የሚሆነው። ቤትህን ምናልባት በአግባባት መራው። እኔ ጋር ግን ብትመጣ ሞዴሬተሮች አሉ፣ እኔም አለውኝ። ስለዚህ ሌሎቹ ታች ውረዱ ብዬ በሙሉ አንተ ተቀምጠህ ማውራት ትችላለህ ማለት ነው የምናወራው። ሌላም ሰው ይዘው ከመጣ መምህራን ይዘህ ከመጣ ማውራት እንችላለን። ችግር የለም። እሱን አስተካክላለሁ። እኔ ዛሬ መጥቼ በሌላ ቀን እኔ ጋር ነው ወንድሜ። እኔ ዛሬ መጥቼ የለ
በሌላ ቀን እኔ ጋር ነህ። አንተ ደግሞ አይደለም ትክክለኛ አዋቂ ሰዎችን አዘጋጅና ትመጣለህ እኮ እኔ ጋር ነው። ስትመጣ ይዛቸውና እኔ ጋር ብዙ ሰው አለ። በጣም ጥሩ መምህር ይዘህ ከመጣ ከ5,000 እስከ 10,000 ሰው ሊገባል ይችላል። ጥሩ መምህር ይዘህ ከመጣ ኢየሱስ አምላክ አይደለም ብለው የሚል በታናክ ላይ የሚያወራ ራባይ ወይ ኮሄን ይዘህ ነው። ቴንኪው። በታናክ ላይ ነው ያልኩት፣ ታናክ ላይ። እሺ በቃ መልካም። በቃ ባይ በጣም ይቅርታ ይሻላለኝም አልሰጠኝም። የሆነ ነገር ሆይ እንትን ብሏል መሰለኝ። በቃ እሺ፣ በጣም ነው ማመሰግን። ለአድማጮች በጣም ነው ማመሰግን። በጣም በእውነት ስለ ቆይታችን ስለነበረው ጉዳይ እጅግ አድርጌ አመሰግናለሁ። ከልብ አመሰግናለሁ። በሌላ ጊዜ ግን እንደ እውነቱ ከሆነ እኔ የምነግራችሁ እንደ ዮናስ ከየትኛውም አቅጣጫ ይምጣ ለዚህ ህዝብ እንደ ዮናስ ያለ በግዴታ ተይዞ ቢሆን የነውነዊን ህዝብ ንስሐ እንዳስገባው ዮናስ ለዚህ ህዝብ የሚታደግ ሰው ይምጣ እላለሁ። ስላዳመጣችሁ ከልብ ነው ማመሰግነው። ሊታደግ የመጣው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ መሲሁ የዛሬ 2000 ዓመት መጥቶ ለበደል ለኃጢአታችን ቀራንዮ መስቀል ላይ ሞቷል። በስሙ የሚያምን አይሁድ ግሪካዊ የለም፣ ለሰው ዘር በሙሉ የዘላለምን ህይወት ሊሰጥ የታመነ ነው። ጻድቅ ጌታ ነው። ሞትን ድል አድርጎ ተነስቶ በሰማያት በአባቱ ቀኝ አለ። ተመልሶ በዳግም ይመጣል፣ በደብረ ዘይት በኢየሩሳሌም ማለት ነው። በዓለም ላይ በጽድቅ ሊፈርድ ኤርሚያው 5 ያኔ ይፈጸማል ነው። ኤርሚያው 23 ላይ ያኔ ይፈጸማል። ዘካርያስ መጽሐፍ፣ ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ያኔ ይፈጸማል ማለት ነው። ኦኬ ኪሚ ጽዮን ብሎ የሚለው ቃል ያኔ ይፈጸማል። መሲሁ ኢየሱስ ክርስቶስ ነው። መጥቷል፣ ተወልዷል። ማንም አያሳብብም። ለኃጢአታችሁ ምክንያት የላችሁም፣ በኃጢአታችሁ ትሞታላችሁ እንዳለ ሰው ኢየሱስ ማን እንደሆነ ሳያውቅ ቢሞት አይሁዳዊ ይሁን አሕዛብ ይሁን ለዘላለም ነው የሚጠፋው፣ ለዘላለም። ስለዚህ ሌላ የሚመጣ እንደ ዮናስ ሊታደግ ብል ዮናስ አሳ አንባሪ ሆድ ውስጥ ገብቶ እግዚአብሔር በምሕረቱ የተፋው ታላቅ ነብይ ነው፣ እናውቃለን። እሱ ምን ሊታደግ ይመጣል? ዮናስ ቢመጣ ምንም አይታደግም። ኤልያስም ቢመጣ ምንም አይታደግም። ሞሼ ቢመጣ ያስነሳል። ለእግዚአብሔር ማይታዘዝ የለም። ማንንም አስነስቷል። ልጁን አስነስቷል። ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን አስነስቷል፣ ወይ ደግሞ ብላቴናውን ልኳል ብሏል። በቃ እግዚአብሔር ልጁን ቅድም ምሳሌ መጽሐፍ ላይ የጠቀስኩልህ ማን ነው ብዬ ስልህ እግዚአብሔር ነው አልከኝ። የምድርን ዳርቻዎች በእጁ ያጸና ማን ነው ብዬ ስልህ እግዚአብሔር ነው አልከኝ። ስሙስ የልጁ ስም ማን ነው ብዬ ስል ዝም አልክ። አየህ፣ እግዚአብሔር ልጅ አለው ማለት ነው። ምሳሌ ላይ ነው ሰለሞን የተናገረው። የእግዚአብሔር ልጁ ስሙ ማን ይባላል አለ ሰለሞን የጠቀሰው። ጴንጤ አይደለም ያወራው፣ ኦርቶዶክስ አይደለም ያወራው። ሰለሞን የእግዚአብሔር ልጅ ስሙ ማን ነው አለ፣ ዝም አልክ። እኔ ግን እነግርሃለሁ የእግዚአብሔር ልጅ የዳዊት ልጅ ስሙ በእናንተው በኦሪጂናሉ ቋንቋ የሽዋ ይባላል። በግሪኩ ኢየሱስ ይባላል። መድኃኒት፣ አዳኝ ማለት ነው።